ማለት ነው አረቄዋን ሽጣ ላልጨረሰችው ለዛች እናት አድርሱላት በአዲስ አበባ ማለት ነው ከዛሬ ጀምሮ ማለት ነው አረቄ ቤቶችና ቢንጎ ቤቶች ለዘላለም እንደማይከፈቱ የጸጥታ ቢሮ አስታውቋል ማለት በገዛ ገንዘቤ የፈለኩትን መብላት መጠጣት እችላለሁ መብቶት ነው እንዴ ማን ነው የሚከለክለው ሰማዩን ለምርጥይ እኔ ማለት ነው ከፍቅርና ካረቄ የሚባል ጥያቄ አይመችኝም በቃ ሰላም በመላው ዓለም የምትገኙ ውድ ኢትዮጵያ ቤተሰቦች እንደምናችሁ ሰላማችሁ ብዝት ይበል ይያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳት ነገር ይዤላችሁ መጥቻለሁ ማለት ነው ያው እንግዲህ እንደሰማችሁት አረቄ በአዲስ አበባ ሊከለከል ነውና በጣም የሚገርም ነገር ነው ባህላዊ ነገሮች እንግዲህ እየሮጡ እየጠፉ ነው ማለት ነው ዘመናዊነት መላበስ ይሄ ነው መሰለኝ እንግዲህ አይ ዶንት ኖ ለማንኛውም እንግዲህ እየተደበቀች ልትሸጥ ነው ማለት ነው እቺ አረቄ ማለት ነው ያው እንግዲህ ምን ይደረግ ምንም ማድረግ አይችልም ዘመን የሚያመጣውን ነገር እንግዲህ መቀበል ነው ማለት ነው የራሳችሁን አስተያየት ስጡበት እንዴት ነው የሚለው ነገር ማለት ነው አይ ነው ብዙ ሰዎች መቼም ባረቄ ምክንያት የመጣ ብዙ ነገር እንዳለ ቢታወቅም ነገር ግን ደግሞ ያቺ ሽታዋንና ደግሞ እንግዲህ እንደ መድኃኒት ተብላ መጥጣቷ የሚያሳዝነው በጣም ብዙ ሰው ይኖራል ብዬ ጠብቃለሁ ለማንኛውም የራሳችሁን አስተያየት ስጡ ይያልኩኝ እኔ ቀጥታ ወደ ፕሮግራሜ አረቄ መጠጣት በዚያ ተጀመረ ያንደረደረ የዘንድሮች ግን የድመትሙን የዘጠኝ መቶ እያሽብር ችግር እንደምን ዋልክ እንዴት ሰነበትክ የብዙዎች አለቃ የሆነችው አረቄ በአዲስ አበባ መሸጫ ቤት መኖር የለበትም ተባለ ለብርድና ለሆድ ፍቱነሽ የሚሏት አረቄ ከአዲስ አበባ ከተማ እንዲጠፋ መመሪያ ተሰጥቶ የነበረ ቢሆንም በሷ የሚተዳደሩ ግለሰቦች አሁንም በስራ ላይ ናቸው ታዲያ የአዲስ አበባ ሰላምና ጸጥታ አስተዳደር በአጭር ጊዜ ውስጥ ከአዲስ አበባ ከተማ የቢንጎ መጫወቻና የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉ ነው የተሰማው ስለ አረቄ ቤቶችና ስለ ቢንጎ መጫወቻ ቤቶች ሐሳባቸውን ያጋሩት የቢሮ ኃላፊ የሆኑት ወይዘሮ ሊዲያ ግርማ የቢንጎ መጫወቻና በየመንደሩ ያሉ አረቄ ቤቶች የከተማ ወንጀል መፈልፈያ ቦታዎች ናቸው ካሉ በኋላ ይህንን ማስፈጸም ያልቻሉ ኃላፊዎች በቦታቸው አይቀጥሉም ብለዋል በገዛ ገንዘቤ የፈለኩትን መብላት መጠጣት እችላለሁ መብቶት ነው እንዴ ማን ነው የሚከለክለው ምን እናምጥላቸው በገዛ ገንዘቤ እውነት ነው ይችላሉ ጎበዝ ጨብጡኝ ምሪ እንዳይምጣላቸው እንግዲህ ጨብጡ በገዛ ገንዘቤ አዎ በገዛ ገንዘቤ የፈለኩትን እጠጣለሁ የፈለኩትን እበላለሁ በገዛ ገንዘቤ በቃ መንግስት ጡረታ በሰጣኝ ገንዘብ አዎ ጎሽ እስከመቼ ባንቺ ምክንያት ሰክራለሁ በቃ አልጠጣም ይበቃኛል ብያለሁ ሰለቸኝ መረረኝ እኔን ጨብሳለሁ አረ እንዴት ልሁን አልቻልኩም ስካርሽን አልቻልኩም ከገንዘቤም ከጤናዬም አልሆንኩ ይቅርብ በጣም አትጠጣ ይበቃሃል ካረቄ ቤት ውጣ እንዲህ ነው የሚሻለው እንዲህ ነው መብላት እንጂ መጠጣት ጎጂ ነው አንቺንማ አልታውሽም አልተም ሰላም ሞታ ዳክተር ወንድሜ ሰላም ብያለሁ የሆነች አዲስ ስራ ጀምሬ እሷን ብታስተዋውቅልኝ ብዬ ነው ምንድነው ስራ የበርበሬ አረቄ እያወጣንኛ ጋር እሷ እየተሸጠችልኝ ነው እሷን ብታስተዋውቅ የበርበሬ አረቄ ማለት የት ሀገር የተወለድከው ማንኩሳ የት ማንኩሳ በጣም አሪፍ ነች እሷን ብታስተዋውቅልኝ ብዬ ነው አሁን በጣም እየተጠጣች ነው እኛ ጋር እንደውም ራሱ ሳምፕሏን አንተ ጋር ልክላለሁ ብዬ ምን አይነት ነው ደግሞ የበርበሬ አረቄ ደግሞ በጣም ምርጥ ነች ለግፊት ለምን ትሆናለች እንደውም ላንተ ሳምፕሏን ልክላለሁ ብዬ ነበር እንዴት አይነት ነው የበርበሬ አረቄ ደግሞ ጎበዝ ያገው ሸንጎኔ ማንኩሳ ምናምን ያገው ሸንጎ ይበዛል በበርበሬ አማራ እየታጠነ እሱ በርበሬ አረቄ ይላል
ቂጡን እየገረፉት በድሮን በርበሬ እያጠኑት እሱ ደግሞ በርበሬ አረቄ ይለኛል። አው እንግዲህ እንደተመለከታችሁት በጣም በሚገርም ሁኔታ እንግዲህ ቀልሉ እየተጀመረበት ነው ማለት ነው። ገና እንግዲህ ሰሞኑን ነው እንግዲህ የተጀመረው ይሄ ጥያቄ እና መንግስት በጣም ሲሪየስ ሆኗል። ከተማውን እያጸዳ ነው፣ በውበት እያስዋበ ነው። አሁን ደግሞ እንግዲህ ወደ ምግባችን ወደ መጠጣችን እየገባ ነው ማለት ነው። ስለዚህ እንደነዚህ አይነት ነገሮች እንግዲህ ተከልክሏል ማለት ነው። ምንም ማድረግ አይቻልም። እንግዲህ ያው ዘመናዊነት ሲመጣ ስለሆነ ምንም ማድረግ አንችልም። ለማንኛውም ይሄ ነገር በጣም በስቶ በጣም በከፍተኛ ደረጃ ከተለያዩ ያው ገጠር ክፍሎች ስለሆነ የሚመጣው አመጣጡ በጣም ያስፈራል። እኔ እንዳጋጣሚ ስመለከት ለካ እንደዚህ ዝም ብሎ በተራ ነገር የሚመጣ አይደለም። ባይሱዙ ተጭኖ በጣም ብዙ ነው ተሰብስቦ የሚመጣው ተመርጦ ያው እንግዲህ አመራረጡም ላይ ደግሞ ያው ለደረጃ አለው ማለት ነው። እሱ ሁሉ ተደርጎ ነው የሚመጣውና እርግጠኛ ነኝ አሁን ትንንሽ የሆኑ ቤቶች ይቅር እንጂ ወደፊት በሆቴሎች ያሉትን የሚከለክሉ አይመስለኝም። ምክንያቱም ልብስ ኮዳ ምናምን ተይዞ በውበት ነው እንግዲህ ለቱሪዝም ተብሎ እየተሰራ ያለውና ይሄን ነገር ማጥፋት የሚችሉ አይመስለኝም። ለማንኛውም እንግዲህ ራሳችሁን ኮሜንት ስጡበት እላለሁ። እስቲ ምን ይመስላል ሲሸጥ አረቄ የሚለውን ላሳያችሁ። ይህ ቦታ እንደምታዩት በጀሪካኖች የተሞላ ቦታ ነው። ይሄ ሁሉ ጀሪካንና ህዝብ ግን ውሃ በአካባቢው ጠፍቶ የተሰበሰበ ህዝብ እንዳይመስላችሁ። ይሄ ሁሉ ህዝብ እዚህ ያለው አረቄ ለመገበያየት ነው። አዎ አረቄ። ይህ ቦታ በኦሮሚያ ክልል አርሲ የሚገኝ የአገራችን ትልቁ የአረቄ ገበያ ሲሆን ከሁሉም የአገሪቱ ክፍል እንዲሁም በአርሲ ዙሪያ ያሉ አካባቢዎች አረቄ ለመገበያየት የሚገናኙበት ቦታ ነው። አንዳንድ የክፍለ ሀገር የእህልና የአስቤዛ ገበያዎችን የሚያስንቀው የአረቄ ገበያ በአርሲ ከተማ ጠዋት 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት የሚካሄድ ሲሆን ከተለያዩ የሲዳማ አካባቢዎች ከጎጃም፣ ጎንደር፣ ወላይታ እንዲሁም ከሌላ ሩቅ ከሚባሉ አካባቢዎች ሳይቀር የአረቄ ነጋዴዎች ወደ ቦታው ለመገበያየት ይጓዛሉ። የአርሲ አረቄ በደረጃ የሚገዛ ሲሆን በደንብ አረፋ ያለው አረቄ አንደኛ ደረጃ፣ አረፋው ብዙም ያልሆነው ሁለተኛ ደረጃ እያለ በደረጃ ዋጋ ይወጣለታል። ይህ ወጣት እንደሚቀምሰው ባፍ እየተቀመሰ ዋጋ ይወጣለት ይሸጣል። የአረቄን ጥቅም ነው ዛሬ የምነግራችሁ። ቪዲዮ ላይክ አድርጋችሁ አረቄ የሚወደውን ጓደኛችሁን ኮሜንት ላይ ታግ አድርጉ። እንግዲህ አረቄ የመጀመሪያው ጥቅሙ ዳይጀስቲቭ ሲስተምን ማፋጠን ነው። እንግዲህ አረቄ ሞዴሬት ወይም በመጠኑ ከምግብ በኋላ ከተወሰደ ዳይጀስቲቭ ሲስተምን የማፋጠን ትልቅ አቅም አለው። ሁለተኛው ደግሞ ትራዲሽናሊ ለፓራሳይት ወርሞች ወይም ለሆድ ውስጥ ትላትሎች መፍትሄ መሆኑ ነው። ለምሳሌ የኮሶ አረቄን ብንመለከት ባለው ስትሮንግ አልኮልና በሚጨመርበት ሀርብ ትራዲሽናሊ ለወርም እንደ መድኃኒትነት ያገለግላል። አዲስ አበባ ሰበር ዜና ተሰምቷል። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ማለት ነው አረቄዋን ሽጣ ላልጨረሰችው ለዛች እናት አድርሱላት። በአዲስ አበባ ማለት ነው ከዛሬ ጀምሮ ማለት ነው አረቄ ቤቶችና ቢንጎ ቤቶች ለዘላለም እንደማይከፈቱ የጸጥታ ቢሮ አስታውቋል ማለት ነው። ይህም ሊሆንበት የቻለው ማለት ነው ዋነኛው እነዚህ ቤቶች የወንጀል መፈልፈያ ቤት ስለሆኑ ነው ብሏል። አድርሱ። ወንጀለኞችስ በዚህ ጉዳይ ይቆማሉ ብላችሁ ታስባላችሁ? ሐሳባችሁን አሳውቁ። እንግዲህ እንደዛ ነው የተባለው። በሚገርም ሁኔታ እንግዲህ ይሄ ሁሉ አረቄ ግን ልክ እንደ ቦቴ መኪና ነው ተሰብስቦ ወደዚህ ወደ አዲስ አበባ የሚመጣው ማለት ነው። ያው በተለያዩ አካባቢዎች ይሸጣል። ነገር ግን በእርግጠኝነት ወደዚህ ከተማ በጣም ብዙ እንደሚሰበሰብ እርግጠኛ ነኝ ማለት ነው። እንደሰማችሁት ደግሞ በጣም የሚያሳዝነው እንግዲህ እነዚህ ነገሮች በከተማ ውስጥ የሚሸጡት በጣም ትንንሽ ምስኪን የሆኑ ትልልቅ እናቶች ናቸው። ትንንሽ ጎጆ ነገሮች ወይም ዳስ ነገሮች ውስጥ ነው የሚሸጠውና እውነት ይሄ ወንጀል በእንደዚህ አይነት አካባቢ ብቻ ነው ወይ የሚገኘው የሚለው ነገር እንግዲህ ለእናንተ ልተውለም። ዛሬ ጊዜ ውስኪ እየተጠጣ ነው እንጂ ወንጀል ማቀው እኔ እንደዚህ ትንንሽ ነገሮች አይደሉም። በሚሊዮን ብሮችም እየተዘረፈ ያለው እንግዲህ በውስኪ እንደሆነ ሁላችንም እናውቃለን። የራሳችሁን አስተያየት ስጡ እያልኩኝ ወደሚቀጥለው ሰማዩን ልምርጥይ እኔ ማለት ነው ይሄ ከፍቅርና ካረቄ የሚባል ጥያቄ አይመቸኝም። በቃ ጭራሽ የማይመቸኝ ጥያቄ ከፍቅርና ካረቄ የሚል ሰው ነው። እመቤቴ እኔ ፍቅርንም ቀምሻለሁ አረቄንም ቀምሻለሁ። ግን ለሰዎች በጣም አጥብቄ የሚመክረው ነገር ምን ታውቃለህ? አረቄ አንደኛ ነው። እመቤቴን ፍቅር በደረሰበት እንዳደርሱ አረቄን ትነፋለህ አለቀ በቃ። በጣም መመክረው አረቄ ነው አለቀ በቃ። ምንም የማይገናኙ ነገሮች ናቸው። ስማ ደግሞ ይወልጭ ወይ አብይ አህመድ እኮ ቲክቶክ አካውንት ከፈተ። ምን አገባ ነገባ ነገር አለ። ምን ጨብስበትን አረቄ ቤት ሊያዘጋው ነው። አዎ መቼም እቺ ነገር አንዴ ላፍ ስትደረግ ማስለፈልፍ ነገር ስለሌለ እንግዲህ ያው እንግዲህ ያለቆቻችንንም ስም ያስጠራል፣ ያስኮፍርፋል፣ ብዙ ነገር ያስብላልና አረቄ እንግዲህ ምንም ነገር የተደበቀ ነገር ስለምታስወጣ ነው እንግዲህ ብዙ ጊዜ የምትፈልገው ማለት ነው።
እንግዲህ በሃይማኖቱም በምንም አይታችሁ እንደሆነ እንደውም ለደሃ ትንሽ አቅምሶ ነው የሚባለው ወይም አይምሮ ትንሽ ወይም ሌላ ነገር ላለበት ሰው ትንሽ እሷን ስጠውና ይርሳ ድህነቱን ይርሳ ነው የሚባለው እንግዲህ በወደ መጽሐፍ ቅዱስ ገለጥ አድርጋችሁ ብታዩት እንደዛ ይላል በተረፈ ያው እንግዲህ ምን ይደረግ በጣም ብዙ ሰው አስተዳደግ ራሱ አሁን እሱ ፍቅርና አረቄን እንዳለው ያው በልጅነቱ የጀመረው ሲጀምርም አረቄን እኮ ነው በጣት አይደል እንዴ እንደዚህ የተደረገ ገጠር ውስጥ የሚሰጠው ይሄን ነገር ሁላችንም እናውቃለን እናያለን ማለት ነው ስለዚህ አረቄን መጀመሪያ የሚመርጡት ለምንድነው ያው አረቄ መጀመሪያ ስለተጠጣች ይመስለኛል ስለዚህ የአረቄ ነገር ተወርታ ምታልቅ አይመስለኝም የናንተን ሐሳብ ፈልጋለሁ ወደሚቀጥለው ከሰው ክፉ ሁሉም ሰው ለጠላቱ ክፉ ነው ግን እግዚአብሔር የሚለን ለጠላቶቻችን ደግ እንድንሆን እንደዛ ነው ያስተማረን ይሄንን እንዴት ነው የምታጣጥሙት ከሰው ክፉ ሁሉም ሰው ለጠላቱ ክፉ ነው ኤኒዌይስ ከመጠጥ ክፉ አረቄ ነው አረቄ በጣም የሰለቸኝ ነገር ምንድነው ድሮ ጎዳና መተኛበት አካባቢ ሄጄ ያ ከለ የሚባለው ጀለስካ ፍሬንድ ዳና ነው እንደ ብዬ ስጠይቅ ሞቷል የመቼው ነው የምትጠይቀን ከሞተኮ ቆየ የሚሉኝ መልሶች ምን ገደለው ያው አረቄው ገደለው ከንፈሩ ሁሉ ነጫጭባ ሆኖ ፊቱ በሙሉ አባብጦ ሞተ እንደዚህ አይነት ወሬ ነው የምሰማው አረቄ በእናታችሁ አረቄ የምትጠጡ ሰዎች በተስፋ መቁረጥ ውስጥ ሆናችሁ እንኳን አረቄን እንዳትወዱት ጥሉት እንዳትጠጡት ፕሊስ ኤኒዌይስ ግን ለምንድነው አካውንቴ የተመታው ቫይራል አልወጣ ያለኝ ነው እና ሪፖስት አድርጉልኝ በእናታችሁ ዛሬ በአዲስ አበባ የወጣው መመሪያ ሰምታችኋል ብዬ አስባለሁ ከዚህ ጋር በተገናኘ አንድ ነገራችሁ የፈለኩት አንድ ገጠመኝ ያለኝ ማለት ነው እሱን ነገራችኋለሁ አንዳንድ ፖይንቶችን እናነሳለን የመመሪያውን ላልሰማችሁ ሰዎች ከዛሬ ጀምሮ በአዲስ አበባ ከተማ የቢንጎ ቤቶችና የአረቄ ቤቶች አይኖሩም በዚህም ላይ ጥብቅ ቁጥጥር ይደረጋል ለዚህ ቀደሙ ቸልተኝነት ምናምን ነገር አይኖርም ብሏል የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ማለት ነው ይሄ እኔ በጣም ናይስ ነው ብዬ ማስበው ነገር ነው ከዚህ ጋር በተገናኘ የጫት ጉዳይ የሚሉ እንትኖችን ተመለከትኩኝ ማለት ነው ኮሜንቶች ምናምን አስተያየቶችን የለም ተመለከትኩኝና ከዚህ ጋር በተገናኘ አንድ ነገር ልንገራችሁ ወነ ጊዜ እንግዲህ አንድ የትምህርት ቤት ጓደኛዬ ማለት ነው ስሜል ጫት ጥቅማለህ ብላ ጠየቀችኝ ከዛ እንዴት ልጠይቅኝ ቻልሻል ቅመም አልኳት እንዴ ሙስሊም አይደለህ እንዴ ብላ ነበር መልሳ የጠየቀችኝ ማለት ነው እንግዲህ ይሄን ነገር እቺ ልጅ ልትቻለችበት ምክንያት አካባቢዋ ላይ የምትመለከታቸው ሙስሊሞች እንግዲህ ሲቅሙና ጫትን ከስልምና ጋር አገናኝተው ተመልክታለች ማለት ነው ለዱዓ ለምናም ለሚሉ ነገሮች ማለት ነው እና ምን ለማለት ፈልጌ ነው የጫት ጉዳይ ምናም ለተባሉ ነገሮች ማለት ነው እኛ ሙስሊሞች ጫት ቢከለከል ደስ ይለናል እንጂ ማለት ነው አንቃወምም ማለት ለምን ጫት ተከለከለ ምናምን ብለናው ቢነሳ ምንቃወም ሰዎች አይደለንም አግኝታችሁኝ ያላ ጫትና እስልምና ምንም ያገናኛቸው ነገር የለም ማለት ነው እንደውም ማለት በዙሪያችን ጀለሶቻችን ሊሆን ይችላሉ ከፋሚሊ ምናምን ነገር ብዙ መናቃቸው ሰዎች አሉ ጫትን የሚቅሙ ማለት ነው እነዚህ ሰዎች አንድ ገብተውበት እንጂ ወደውና ፈቅደው እዛ ላይ ጋር ላይ ያሉ ብዬ አላምንም ስለዚህ እነሱም ቢሆን ይሄን ነገር ቢተውት ስሜታቸው ነው ማለት ነው እና ያው ቢከለከል እኛም ደስ ይላል እንጂ አንቃወምም ማለት ነውና እንትን ለሚመስላችሁ ሰዎች ጫትና እስልምና ምንም እንደማይገናኙ እንድታውቁት እንፈልጋለን ኢቭን እንደውም ምን እናጫለን ብዬ አስባለሁ በግሌ ማለት ነው ጫት ቤቶች ላይ እስላማዊ የሚባሉ ነገሮች የለም እንደ መንዙማን በለው ምንም በለው ማለት ቁርአንን በለው ብቻ ነገሮች ሲከፈቱ ራሱ በቃ እስልምናና ጫት በምን ያህል ደረጃ ያቆራኙት እንደሆነ ሳስብ ተነላለው ይደብረኛል ማለት ነው ኮፍያ አድርገው ጀለቢያ አድርገው ተምጣምና በቃ እስልምና የሚወክሉ ነገሮች ጫት የሚሸጡ ሰዎች ጫት የሚቅሙ ሰዎች ምናምን በዛ መልኩ ሲሆኑ እኔም ይደብረኛል ብዙዎች ሙስሊሞች ይደብራቸዋል ብዬ አስባለሁ ምናልባት እኔንም ጨምሮ ደስ የማይል ነገር ስንሰራ እስልምናችንን ለመደበቅ እሞክራለሁ እኔ በግሌ ማለት ነው ጥሩ የማይሆን ነገር እየሰራው ከሆነ ሙስሊም እንደሆንኩ እንዲታወቅብኝ አልፈልግም ምናልባት የምታይ ነገር ካለ ማለት ነው ለምን የእስልምና አምባሳደር ነኝ ብዬ ስለማስብ ማለት ነውና በዚህ ደረጃ ነው የሚደብረን ስለዚህ እስልምናና ጫት ምንም የሚያገናኛቸው ነገር የለም እንግዲህ በዚህ ዘርፍ ላይ ያሉ ሰዎች ባረቄውም በቁማሩም ይሁን በጫቱም ያሉ ሰዎች አላ የተሻለ ሪስክስታቸው የተሻለ ነገር ይስጣቸው ዱዓ እናደርግላቸዋለን ግን ከዚህ ስራ እንዲወጡ እንመኛለን ከለከለ አይደብረንም ማለት ነው
አዎ በእውነት ጥሩ የሆነ ፖይንት ነው ያቀረበው ይሄ ወንድማችን። ብዙ ጊዜ ራሱ አሁን ይሄ ጥያቄው ይሄ መግለጫ ሲወጣ ራሱ ቢንጎና እኮ አረቄ የሚገናኝ ታሪኮች አይደሉም። ቢንጎ ቤት ማለት የሌሎች ቁማር መጫወቻ አይነት ነገሮች ናቸው። በቁማር ካታጎሪ ውስጥ መግባት ያለበት ይመስለኛል። አንደኛ የውጭ የመጣ ነገር ነው። ከውጭ እንደመጣ ወደዛው ተመልሶ መሄድ የሚችል ነገር ነው። ነገር ግን አረቄ ባህላዊ ነው። የቆየ አብሮት ያደገ ከህብረተሰቡ ጋር ያለ ነገር ነውና ሁለቱ ላይ ያለ አክሽን አወሳሰድ በጣም ነው ግራ ይገባኝ። ሌላው ደግሞ በጣም ይሄ ልጅ እንዳነሳው እንግዲህ ጫት እስካሁን ድረስ ተከብራ ነው ያለችው። እንግዲህ አስቡት እንግዲህ ጫት ከአረቄ በኋላ የመጣ ታሪክ ነው። እንግዲህ ህብረተሰቡ ላይ የተበከለው አሁን በ30 እና በ40 አመቶች ውስጥ ነው ማለት ይቻላል በጫት ላይ እንደዚህ ሆኖ። ነገር ግን ጫት ዝም ተብሎ ነው እንግዲህ ይሄኛው የተባለው ማለት ነው። በወንጀሉን ብትመለከቱት ጫት ስለሚያነቃ ብዙ አይነት ነገሮች መላዎችም የሚፈጠሩት በጫት ይመስለኛል። አረቄ ግን አስክሮ ያስተኛል እንጂ ሌላ ነገር ያደርጋል ብዬ አልጠብቅም። ለማንኛውም ይሄንን ነገር እንግዲህ አስባችሁ ለራሳችሁ እንግዲህ እንደ ኮሜንት ጻፉልኝ እላለሁ። ወደሚቀጥለው የመራይ አረቂ ነፍስን አይማረው ስንት ወጣት ቀረ መስራት ያማረው ተኮላሸ እኮ ጠቅላላ ወጣት ባረቂ አረቂ ግም ነው አረቂ እሺ አንተ አረቂ አሙላ ቆሻሻ አረቂ አንተ አረቂ አሙላ አረቂ ግም ነው ልብና ጉበት ያፈነዳ ነው የሚገል ያፈነዳ የምትሞት ለምንም ነገር አትጠቅም ለውትድርና ማትጠቅም አረቄ ያንገት ሀብል ወርቄ አረቄ ደስታዬ ሳቂ አረቄ የክፉ ቀን ስንቄ አረቄ መኖር ስለማልችል ካንቺ ርቄ አረቄ ልኑር ባንቺ ተደብቄ ማ አረቄ ግን ይሄን ወርቅ ጥርሴ ላደራ እንግዲህ ወደ ኢትዮጵያ ቤተሰቦች እንደሰማችሁት አረቄ እንግዲህ በብልሃት ካልሆነ ያው ሁሉም ነገር የታወቀ ነው። ጠጭ አይደለሁም ግን ነገር ግን ሁሉን ነገር በብልሃት ሲሆን ጠቃሚ ነው። ምንም ጥያቄ የለውም። ማበረታታትም አይደለም። ነገር ግን እንደ ባህላዊነቱ ይሄን ነገር የራሱ መብት ያለው ህብረተሰብ እስከሆነ ድረስ መጠጥ በአለም ላይ እስካለ ድረስ ይሄንን መጠጥ ለብቻ እንግዲህ ከአንድ አካባቢ ላይ ማጥፋት ማለት ትክክል ነው ብዬ አላምንበትም። የራሱ የሆነ ህግና ደንብ እንዲኖረው በማጣሪያውም ሆነ በምን ቢደረግ ይሻላል እንጂ ቀጥታ ከከተማ ይጥፋ ማለት አንደኛ አንድ ሰዎችን በደረጃ መለየት ይመስለኛል። ትንዝቅ ያለው ህብረተሰብ እንደዚህ አታርጉ ሌላኛው ግን እንደፈለገ የሚባል አይነት መስመር ያስይዝ ይመስለኛል። ሁለተኛ ህብረተሰቡ ባህሉ ስለሆነ መጀመሪያ አስተምሮ ከዛ በኋላ መልቀቅ ይቻላል የሚል ሐሳብ አለኝ ማለት ነው። ለማንኛውም የራሳችሁን ኮሜንት ሰጡ እያልኩኝ እንግዲህ ለዛሬ ያዘጋጀውላችሁ ፕሮግራም በዚህ አጠናቅቃለሁ ማለት ነው። ኮሜንት ላይክ አዲስ ሆናችሁ ደግሞ ሰብስክራይብ አይረሳላለሁ። ቤቴን እንግዲህ ሞላ አድርጉልኝ እላለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑልኝ። አረቂ መቸኛል ሚስቴ ቁንጆ አድርጎ ያሳየኛል ሞታ ይመቸኛል ቲክቶክ ያለሱ ያስጠላኛል